ከትምህርት ቤት ጠፋች የተባለችው ህፃን ልጅ ጉዳይ በእርግጥ አስተማሪው ስላሰለቸችው ይሆናል ለወላጅ የደወለው እንጂ በአንድ ስህተት ብቻ ወደ ወላጅ አይደወልም። እዛው ተቆጥቶም መክሮም እንትን ይላት ነበር፣ ዝም ይላት ነበር ባትደጋግምበት። ግን ያም ሆነ ይህ ወላጆች በተቻለ መጠን ልጆችን እንደው በምክርና በሆነ በፍቅር ልጆችን ማስተማር መቅጣት እንደው ብንችል ጥሩ ነበር። ለምን ይሄን ያህል እናቷን ፈርታ ለመጥፋት ያበቃት ልጅ ምን ያህል እናትየዋስ እንደው አግሬሲቭ ሆና ተቆጭ ሆና ነው ወይ? ይሄን በጣም ፈርታ ነው የጠፋችው ነው የሚባለው የተሰማው። እንግዲህ ወደ እናቷ ሲደወል የጠፋችው ይባላል። ስለዚህ በተለይ እስከ 10 እና እንደዚህ እስከ 15 አመት እስከ 10 ምናምን አመት እድሜ በፍቅርና በምክር ነው መያዝ ያለባቸው ህጻናት። ምክንያቱም ስስ ናቸው፣ አይችሉም። በዛን ሰዓት ጭንቀት አይችሉም፣ ድንጋጤ አይችሉም። ስለዚህ አቅርቦ እንደ ጓደኛ ምን ሆነሽ ነው ሲቆጡም እንደ ጓደኛ አቅርቦ እንዴት እንጂ ሁለተኛ እንደዚህ ብሎ ምክር አዘል በጓደኛ መልክ የሆነ ቁጣውን ቢሆን ቀለል ያለ ምክር አዘል ምናምን ቢሆን ጥሩ ነው። ለምን ስንጮህባቸው እንደዚህ ህጻናት ወዲያውኑ በቃ በጣም ተጋነን አንዳንድ ነገር ስናረግ ይደነግጣሉ። ትገለኛለች፣ ትቆጣኛለች የሚል ነገር ይመጣል። እኔ በራሴ ቤተሰብ አካባቢ ያየሁት ነገር ነው። እና የሆነ ነገር አጥፍቶ አባቱን ፈርቶ ከቤት ወጥቶ ይጠፋል። በሷ እድሜ አካባቢ 6 አመት የሚሆን ልጅ ህጻን ልጅ ወንድ ነው። ከዛ ራቅ ያለ ሰፈር ሄዶ እግዚአብሔር ይስጠው አንዱ የተባረከ ሰው ይዞት መጣና ለቤተሰብ አስረከበ። የተባረከ ሰው በመሆኑ ነው። እና እንደዚህ በዚህ እድሜ አካባቢ ያሉ ልጆች ድንጉጥ ናቸው። ስለዚህ እንደ ጓደኛ እያባበሉ ምክርና ፍቅር የማይመልሰው ነገር የለም። እና በይበልጥ በምክርና በፍቅር ጥፋታቸውን እንዲያስተካክሉ ማድረግ፣ አንድ ቀን አይደለም 2 ቀን አይደለም፣ ያለ መሰልቸት እያባበሉ እየመከሩ ይሄ ቢሆን እንዲህ ነው አይደለም፣ ሁለተኛ እንዲህ ባታረጊ ጥሩ ነው፣ እሺ እንደዚህ ነው፣ እሺ ብሎ በእርጋታ አይምሯቸው በሚችለው መጠን ነው ተግሳጽም ቁጣም ቢሆን መሆን ያለበት። እስከ 12 እስከ 13 አመት እድሜ አይችሉም። እና አንዳንድ ቤተሰብ ቁጡ አለ እና በዛም ሊሆን ይችላል ፈርታ ሄደችው። እንዳልኳችሁ በእኔ ቤተሰብ አካባቢ ማጋጥሞኛል። በተቻለ መጠን በምክርና በፍቅር ብንቆጣቸው ያጠፋሉ። በእርግጥ ደጋግሞ ሊያጠፉ ይችላሉ። ደጋግሞ በፍቅርና በምክር ብቻ ልጅን መቅጣት ሳይሻል አይቀርም። እና አንዳንድ እናትም ወይ አባት በጣም ቁጡ ሊሆኑ ይችላሉ በተፈጥሯቸው። ያንን እንደምንም ስሜታቸውን ተቆጣጥረው ረገብ ብለው ጥፋታቸውን በስነ ስርዓት ማስረዳት፣ ያለ መሰልቸት ማስረዳት፣ በፍቅር በምክር በተቻለ መጠን። ህፃናት አይችሉም፣ ያጠፋሉ፣ በእርግጥ ያናድዳሉ። በእርግጥ ቢሆንም ስሜትን ተቆጣጥሮ በምክርና በፍቅር ደጋገምኩት እንደዛ ቢሆን ይሻላል። ፍቅር የማይገዛው ነገር የማይመልሰው ነገር የለም። ፍቅር